በጦርነቱ ምክንያት የባህር ውንብድና ተባብሷል ስለመባሉ፣ አሜሪካ ወታደሮችን ቀንሳለሁ ስለማለቷ፣ ፕሬዝዳንቱ ለልጃቸው ከፍተኛ ሹመት ስለመስጠታቸው፣ የክልሉ ጸጥታ እየተባባሰ ነው ስለመባሉ፣ በሳዑዲ አረቢያ የሚገኙ ኢትዮጵያውያን ሁኔታ አሳሳቢ ደረጃ ላይ ስለመድረሱ፣ አየር መንገዱ ውሌን ሰርዣለሁ ስለማለቱ፣ ኤምባሲው የዜጎችን ግድያ በተመለከተ ማብራሪያ ስለመጠየቁ። ሰላም ጤና ይስጥልን። ከብርሃን ቲቪ የዕለቱን ዜናዎች አሁን እንነግራችኋለን። እነኚህን ዜናዎችና ሌሎችም የብርሃን ቲቪ መሰናዶዎች በየዕለቱ በፍጥነት እንዲደርሷችሁ ገጻችንን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እንድታደርጉ እንዲሁም የማንቂያ ደውሉ እንድታበሩ በአክብሮት እንጋብዛለን። አሁን ወደ ዜናዎቹ እናልፋለን። የኢራን ጦርነት የባህር ላይ ውንብድና እንዲባባስ ምክንያት መሆኑ ተነግሯል። በኢራን እየተካሄደ ያለው ጦርነት በሶማሊያ የባህር ጠረፍ ላይ የባህር ወንበዴነት ድርጊት ዳግም እንዲባባስ አስተዋጽኦ እያደረገ መሆኑን የአውሮፓ ሕብረት የባህር ኃይል ተልዕኮ ማስታወቁን ብሉምበርግ ዘግቧል። ይህ ሁኔታ በዓለም ላይ እጅግ ስራ በሚበዛባቸው የንግድ መርከቦች መተላለፊያ መስመር ላይ የደህንነት ስጋት መደቀኑንም ነው ያስታወቁት። የዩናይትድ ኪንግደም የባህር ላይ የንግድ ስራዎች መረጃ እንደሚያመለክተው ባለፈው ሳምንት ብቻ ቢያንስ 3 መርከቦች በባህር ወንበዴዎች መያዛቸው የተረጋገጠ ሲሆን ታጣቂዎቹ 2 የጭነት መርከቦችና 1 ነዳጅ ጫኝ መርከብ ላይ መውጣታቸው ተመልክቷል። ጥቃቶቹ የተፈጸሙት በሶማሊያ ከፊል ራስ ገዝ በሆነችው የፑንትላንድ ግዛት በሚገኙት ኤይል ማሬዮ እና ጋራ አድ አካባቢዎች እንደሆነ ሲነገር ስፍራዎቹ በ2000ዎቹ ማብቂያ ላይ በባህር ላይ ወንበዴነት ተግባር በስፋት የሚታወቁ ማዕከላት እንደነበሩ አመልክቷል። አሜሪካ ወታደሮቿን ልትቀንስ እንደሆነ ተነግሯል። በቅርቡ የጀርመኑ መራሄ መንግስት ፍሬድሪክ ሜርዝ በሰጡት አስተያየት አሜሪካ በኢራን ተደራዳሪዎች ተዋርዳለች ማለታቸውን ያስታወሱት መገናኛ ብዙሃን ይህን ተከትሎ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሰጡት መግለጫ አገራቸው ጀርመን ውስጥ የሰፈሩ ወታደሮቿን ቁጥር ለመቀነስ ጥረት እያደረገች መሆኑን ተናግረዋል ሲሉ አስነብበዋል። በቅርብ ጊዜ በነበሩ መረጃዎች በጀርመን በሚገኙ ጦር ሰፈሮች 36,000 ወታደሮች የነበሯት የአሜሪካ ፕሬዝዳንት በማህበራዊ ሚዲያ ገጻቸው ባሰፈሩት ጽሁፍ ጀርመን ውስጥ ያሉ ወታደሮች ላይ ሊደረግ የሚችል ቅነሳን በተመለከተ በአጭር ጊዜ ውስጥ ምን አይነት ውሳኔ መተላለፍ እንዳለበት እያጠኑ እንደሆነ መናገራቸው ተመልክቷል። ትሩዝ ሶሻል በተባለ ማህበራዊ መገናኛ ገጻቸው ባሰፈሩት መልእክት ኢራን የኒውክሌር መሳሪያ ቢኖራት ችግር የለበትም፣ ስለምን እንደሚናገር አያውቅም ሲሉ የጀርመኑን መሪ የወረፉት ፕሬዝዳንት ትራምፕ ጀርመን በኢኮኖሚና በሌሎች ጉዳዮች ደካማ መሆኗ አያስገርምም ማለታቸውም ተስተውሏል። ፕሬዝዳንቱ ለልጃቸው ከፍተኛ ሹመት መስጠታቸው ተሰምቷል። የዚምባብዌው ፕሬዝዳንት ኤመርሰን ምናንጋጋዋ ለልጃቸው ሾን ምናንጋጋዋ የሌፍተናንት ኮሎኔልነት ማዕረግ መስጠታቸውን ያስነበቡት መገናኛ ብዙሃን ይህም በደቡብ አፍሪካዊቱ ሀገር መነጋገሪያ መሆኑን ጠቁመዋል። ቀደም ሲል በፕሬዝዳንታዊ ጥበቃ ኃይል ውስጥ አባል ሆነው የአባታቸውን ደህንነት ሲያስጠብቁ የቆዩት ሌፍተናንት ኮሎኔል ሾን አሁን በተሰጣቸው ሹመት መሰረት በዚምባብዌ ሰራዊት ውስጥ ከፍተኛ የተባለውን ማዕረግ በመያዝ በሀገሪቱ ካሉ 9 ከፍተኛ ወታደራዊ መኮንኖች አንዱ ለመሆን መብቃታቸው ተሰምቷል። የስልጣን ተተኪነት ጥያቄ በበረታባትና ፕሬዝዳንቱ በስልጣን ላይ የሚቆዩበትን ጊዜ ለማራዘም የህገ መንግስት ማሻሻያ ሊደረግ ይችላል በሚል ዘገባዎች በሚሰራጩበት ወቅት የተሰጠው ይህ ሲመት ፕሬዝዳንቱ የደህንነት ተቋሙን በቅርብ ሰዎቻቸው ዙሪያ ለመገንባታቸውና ታማኝ ቤተሰቦቻቸውን በቁልፍ የስልጣን ቦታዎች ላይ ለማስቀመጥ የወሰዱት እርምጃ ማሳያ ነው በሚል ከፖለቲካ ተንታኞች ነቀፌታ ደርሶበታል። የትግራይ ክልል አሁናዊ ሁናቴ እየተባባሰ ነው ተብሏል። የህወሓትን መግለጫ በተመለከተ የተጠየቁት የክልሉ ጊዜያዊ አስተዳደር ፕሬዝዳንት ከመቀሌ መውጣት በፍጹም አላስበውም ማለታቸው ተሰምቷል። ከርዕዮት ሚዲያ ጋር ባደረጉት ቆይታ ህወሓት የክልሉን ፕሬዝዳንት ለመሾም የጊዜ ሰሌዳ ስለማውጣቱ የጠቆሙት የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌፍተናንት ጀነራል ታደሰ ወረደ ፓርቲው ባወጣው መግለጫ ስልጣን እንዲያስረክቡ ማሰቡን በተመለከተ እኔ የማስረክበው ነገር የለም፣ መረካከብ በሚባል አርቲፊሻል ጨዋታ ውስጥ አልገባም ብለዋል። ይህ አጥፊ አካሄድ ተገቢ እንዳልሆነ እየገለጽኩ ነው። የለም በዛ መንገድ እንሄዳለን ካሉ ግን እንደፈለጉ ያድርጉ ያሉት የክልሉ ጊዜያዊ አስተዳደር ፕሬዝዳንት አሁን በትግራይ ያለው ሁኔታ አሳሳቢ ቢሆንም ነገሮች ከቁጥጥር ውጭ ሆነዋል ብዬ ፌዴራል መንግስት ጣልቃ እንዲገባ ጥሪ አላቀርብም። እንደዛ የማድረግ መብት እንዳለኝ ባውቅም እኔ ግን አላደርገውም፣ የሚሆነውን እናያለን ሲሉ ገልጸዋል። በህወሓት ውሳኔ መሰረት ነባሩ ምክር ቤት ይመለስ ወይስ ሌላ አማራጭ ይኑር የሚለው ጉዳይን ጨምሮ ህዝብን የሚመለከቱ
የሚመለከቱ ማናቸውም ጉዳዮች ለውይይት ክፍት መሆን ሲኖርበት አሁን ያለው ሁኔታ በጣም መጥፎ መሆኑን ያመለከቱት ሌፍተናንት ጀነራል ታደሰ የባለፈው ጊዜ ስህተት ፈጽሞ አይደገምም፣ ምንም ቢፈጠር በግሌ ከመቀሌ መውጣት ፈጽሞ አላስብም ማለታቸውም ተሰምቷል። የጊዜያዊ አስተዳደሩ ፕሬዝዳንት በዚሁ ቃለ መጠይቅ እኔ ወታደር ነኝ፣ ብዙ ጦርነቶችን መርቻለሁ፣ ጦርነትና የጦርነትን አስከፊነት በደንብ አውቀዋለሁ። ለጦርነት ምክንያት ሊሆኑ የሚችሉ በርካታ ምላሽ ያላገኙ ጥያቄዎች አሉ። ሆኖም ግን ጦርነት ምክንያት አለኝ ብለህ ዘው ብለህ የምትገባበት አይደለም። በተለይ የትግራይ ህዝብ ደግሞ አሁን ያለበት ሁኔታዊ በጦርነት የመሸከም ትከሻ የለውም። እኔም የትግራይ ህዝብ ጦርነት አያስፈልገውም የሚል የጸና አቋም አለኝ ብለዋል። አክሎም ችግሮቻችን ሁሉ ከጦርነት በመለስ መፈታት አለባቸው የሚል ቁርጠኛ አቋም አለኝ ሲሉም ተደምጠዋል። በሳዑዲ አረቢያ የሚገኙ ኢትዮጵያውያን አሳሳቢ ሁኔታ ውስጥ መሆናቸው ተነግረዋል። ሳዑዲ አረቢያ ውስጥ ከአደንዛዥ እጽ ጋር በተገናኘ ወንጀል የተጠረጠሩ ቢያንስ 65 ኢትዮጵያውያን የተጋፈጡት የሞት ቅጣት አሳሳቢ እንደሆነ ዓለም አቀፉ የሰብአዊ መብቶች ተቆርቋሪ ድርጅት ሂውማን ራይትስ ዎች አስታውቋል። እስካለፈው መጀመሪያ ድረስ ብቻ የሳዑዲ ባለስልጣናት ባስተላለፉት ትዕዛዝ 3 ሰዎች በስቅላት መቀጣታቸውን ያመለከቱት የሂውማን ራይትስ ዎች የስደተኞች መብት ከፍተኛ ተመራማሪ ናዲያ ሃርድማን አክለውም ሳዑዲ አረቢያ በመሰረታዊ የፍርድ ሂደት የመታደም መብት በመንፈግ የኃይል ጥቃት ላልተቀላቀለበት ወንጀል በሞት ለመቅጣት መዘጋጀቷ ለፍልሰተኞች መብትና ሕይወት ክብር ያለመስጠትን ያንጸባርቃል ማለታቸውን ዶይቼ ቬለ አስነብቧል። ነገሮች ይበልጥ ከመክፋታቸው በፊት የሚመለከታቸው ሁሉ በአፋጣኝ ጣልቃ እንዲገቡ በመግለጫው የጠየቀው የሰብአዊ መብት ተሟጋች ድርጅቱ አሲር ግዛት በሚገኘው ካሚስ ሙሻይት እስር ቤት ስለሚገኙ ታሳሪዎች ባደረገው ማጣራት በቅርቡ ሰሜን ኢትዮጵያ ትግራይ ክልል ጦርነት በነበረበት ወቅት የተሰደዱ መሆናቸውን ጠቁሞ በአስቸጋሪው የስደት መስመር በየመን በኩል ወደ ሳዑዲ የገቡ መሆናቸው እንደደረሰበትም አመልክቷል። ግለሰቦቹ ሳዑዲ ውስጥ ጫት ወንጀል እንደሚያስጠይቅ ሳያውቁ ገንዘብ ለማግኘት ሲሉ ከየመን ወደ ሳዑዲ ጫት መውሰዳቸውን ከመረጃ ምንጮቼ ተነግሮኛል ካለ በኋላ በዚህ ጉዳይ ተይዘው ከታሰሩ አንስቶ በአግባቡ ፍርድ ቤት እንዳልቀረቡ በቀረቡበት አጋጣሚም አስተርጓሚ እንዳልነበራቸውና የተላለፈባቸውን ፍርድ ምንነትም እንዳልተረዱ ዘርዝሯል። በተጨማሪም ግለሰቦቹ በጸጥታ ኃይሎች መደብደባቸውንና ምንነቱን ያልተረዱት ሰነድ ላይ እንዲፈርሙ መገደዳቸውንም ያስታወቀው ሂውማን ራይትስ ዎች የሚመለከታቸው መንግስታት ተባብረው ሳዑዲ አረቢያ የሞት ቅጣቱን እንድታነሳላቸው ግፊት እንዲያደርጉም አሳስቧል ሲል የዘገበው ዶይቼ ቬለ ነው። አየር መንገዱ ውሉን መሰረዙ ተገልጿል። የኢትዮጵያ አየር መንገድ አወዛጋቢ በነበረው የናይጄሪያ ኤር ብሔራዊ አየር መንገድ ፕሮጀክት ላይ የነበረውን ተሳትፎ ማቋረጡን ይፋ አድርጓል። አየር መንገዱ ፕሮጀክቱ የተዘጋ መሆኑን በመግለጽ ትኩረቱን በናይጄሪያ ያለውን ገለልተኛ የንግድ እንቅስቃሴ ማስፋፋት ላይ እንደሚያደርግ ገልጿል። የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ አቶ መስፍን ጣሰው ይህንን ውሳኔ ረቡዕ ዕለት በአዲስ አበባ እየተካሄደ በነበረው ዓለም አቀፍ የአየር ትራንስፖርት ማህበር ጉባኤ ላይ በሰጡት ጋዜጣዊ መግለጫ ማረጋገጣቸውን የዘገበው ዘሰን ነው። ለዓመታት ሲንከባለል የነበረውና ግልጽነት ጎድሎት የነበረውን ጥረትም መቋጫ ያስገኝለት እንደሆነ ነው የተዘገበው። አቶ መስፍን ለህዝብ ማሳወቅ የሚፈልገው የብሔራዊ አየር መንገድ ፕሮጀክቱ ከእንግዲህ የለም፣ ፕሮጀክቱ ተትቷል፣ ይህንን መናገሩ ተገቢ ነው ማለታቸው ተነግሯል። ይህ አስተያየት የኢትዮጵያ አየር መንገድ በናይጄሪያ ኤር ውስጥ እንደ ስልታዊ ባለሀብት ሊኖረው የነበረውን የሽርክና ስምምነት ማቋረጡን የሚያሳይ ግልጽ ማረጋገጫ ሆኗል። የናይጄሪያ ኤር ፕሮጀክት የቀድሞው የአቪዬሽን ሚኒስትር ሃዲ ሲሪካ አስተዳደር በአፍሪካ ግዙፍ ለሆነው የናይጄሪያ ኢኮኖሚ ብሔራዊ አየር መንገድን መልሶ ለማቋቋም እንደ ዕቅድ ተይዞ እንደነበር ይታወሳል። ኤምባሲው የዜጎችን ግድያ በተመለከተ ማብራሪያ መጠየቁ ተሰምቷል። በደቡብ አፍሪካ ፕሪቶሪያ ከተማ የሚገኘው የኢትዮጵያ ኤምባሲ ባለፉት ቀናት በኢትዮጵያውያን ላይ የተፈጸመውን ግድያ በተመለከተ በአስቸኳይ እርምጃ እንዲወሰድና ችግር በሚታይባቸው አካባቢዎች ልዩ ጥበቃ እንዲደረግ ለደቡብ አፍሪካ መንግስት ጥያቄ ማቅረቡን ቢቢሲ ዘግቧል። ደቡብ አፍሪካ ውስጥ ለሚገኙ ኢትዮጵያውያን ባስተላለፈው መልእክት ኢትዮጵያውያን በግፈኞች እየደረሰባቸው ባለው ግድያና በደል ጥልቅ ሐዘን እንደተሰማው የገለጸው ኤምባሲው ባወጣው መግለጫ ምን ያህል ኢትዮጵያውያን እንደተገደሉ ባይጠቅስም የሚመለከተው የደቡብ አፍሪካ የጸጥታ መዋቅር ግድያውን እየፈጸሙ ያሉ አካላት ላይ በአስቸኳይ ህጋዊ ምርመራ እንዲያካሂድ እንዲሁም የምርመራውን ውጤትም በአስቸኳይ ለኤምባሲው እንዲገልጽ ሲል አሳስቧል። አሁን ያለው ችግር መፍትሄ እስኪያገኝ ድረስ
ደቡብ አፍሪካ ውስጥ የሚገኙ ኢትዮጵያውያን ከወትሮ በተለየ መልኩ እንዲተባበሩ መልእክቱን ያስተላለፈው ኤምባሲው በተጨማሪም ከሌሎች የአፍሪካ ሀገራት ስደተኞች ጋር በመቀናጀት ራሳቸውንና ንብረታቸውን እንዲጠብቁ እንዲሁም ከጸጥታ አካላት ጋር ተቀራርበው እንዲሰሩ መክሯል። በደቡብ አፍሪካ ኢትዮጵያውያንን ጨምሮ ሌሎችም የአፍሪካ ዜጎች ላይ ግድያ የተፈጸመበት ምክንያት በግልጽ ባይታወቅም በጆሃንስበርግ ኢትዮጵያውያን በጥይት ተመተው የተገደሉት ከተደራጁ ወንጀሎች፣ ከህገወጥ የሰዎች አዘዋዋሪዎችና ከዝርፊያ ጋር በተያያዘ ሊሆን እንደሚችል መገመቱን በቢቢሲ ዘገባ ተመላክቷል። እነኚህን ዜናዎች ከብርሃን ቲቪ ስንነግራችሁ ቆይተናል። የብርሃን ቲቪ የየዕለት ዝግጅቶችና ዜናዎች በፍጥነት እንዲደርሷችሁ ገጻችንን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እንድታደርጉ እንዲሁም የማንቂያ ደውሉ እንድታበሩ በአክብሮት እንጋብዛለን። ጤና ይስጥልን። Are you a young person trying to figure out your next move? Or a young parent who needs real support, not just advice? We have built something for you. A community, a network, a place where you belong. And mentors who looks like you. Who have been where you are and want to help you get where you are going. Are you ready to take your first step? Go to sankofamentorship.org right now. Hit the Get Involved button and you can become a mentee, become a mentor, or involve as a volunteer. And let's build your future together. See you inside!